ለመግቢያ አንድ ጥቅስ ላንብብላችሁና ከጊዜ አንፃር የዛሬውን ሐሳብ ትንሽ ነገር ነግራችኋለሁ። መጽሐፍ ቅዱስ የያዝን ሰዎች በምሳሌ ምዕራፍ 6 ቁጥር 6 ላይ እንደዚህ የሚል ቃል አለ። አንተ ታካች ወደ ግብር ጉንዳን ሂድ፣ መንገዷን ተመልከት፣ ጠቢብ ሁን። አንተ ታካች ማለት ነው የሚሰለቸው፣ ስልቹ፣ የሚደክም፣ ዝም ብሎ ሳስበው ደከመኝ የሚል አንተ ታካች ተነስ፣ አትታክት፣ ድካም ዝም ብሎ ማውራት አይጠቅምህም። ወደ ግብረ ጉንዳን ሂድ፣ መንገዷን ተመልከት፣ ጠቢብ ሁን ይልና አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች። ጉንዳን። አንተ ታካች እስከ መቼ ትተኛለህ? እንዴት ነው ከጉንዳን መማር ያቃት? አንተ ታካች የምታስተምርህ ነገር አለ። ጉንዳን የምታስተምርህ ነገር አለ። እሷ በበጋ ምግቧን ትሰበስባለች፣ የምታደርገውን ነገር በጊዜው ታደርጋለች። ለምንድን ነው ከእሷ ጥበብን የማትማረው? ለምንድን ነው እስከ መቼ ድረስ ነው የምትታክተው? መንገዷን የሚገርም ነው የምትሄድበት መንገድ። መከሯን በመከር ትሰበስባለች፣ ምግቧን በጊዜ በበጋ ጉንዳን። ለምን? የሚቀጥለው ዘመን ላይ ፍርሃት እንዳይፈጥርባት፣ የሚቀጥለው ዘመን ላይ ረሃብ እንዳይከሰትባት፣ የሚቀጥለው ዘመን ጉንዳን ታስባለች። የሚገርመው ደግሞ አለቃና አዛዥ የላትም። አለቃ ሳይኖራት፣ አስተማሪ ሳይኖራት፣ መሪ ሳይኖራት፣ ንጉሥ ሳይኖራት የሚገርም ነው የምታረገው። መብሏን በበጋ ትሰበስባለች። አለቃና አዛዥ ገዢም ሳይኖራት አንተ አለቃ አለ፣ ፈጣሪ አለ፣ አስተማሪ አለ፣ እድል አለ። ለምንድን ነው እሷ አለቃ ሳይኖራት፣ ገዢ ሳይኖራት፣ መሪ ሳይኖራት አስተውላ በበጋ በመከር ምግቧን የምትሰበስበው? ይሄንን እንዴት መማር ያቅታል? ተነስና እሷ ጋር ሂድ። አንተ ታካች እስከ መቼ ትተኛለህ? ምንድነው ተኝተህ ነው? ተነስ። እኔ መልእክት ነው የምናገረው። የተኛችሁ ሰዎች ተነሱ። እስከ መቼ ነው የምትተኙት? ምን እስኪሆን ድረስ ነው የምትተኙት? ጓደኛ ማቾቹ አብረው መንገድ ሲሄዱ አንድ ቦታ አደሩ ይባላል። ታውቁታላችሁ ብዬ አስባለሁና አብረው ተኝተው እያለ ጅብ ይመጣና አንደኛውን እግር መብላት ይጀምራል። ቁርጭም ያደርጋል። በጣም ገርሞት አንደኛው ምንድነው ምናምን ሲለው ዝም ብለህ ተኛ፣ ጅቡ እግሬን እየበላኝ ነው አላሉ። ዝም ብለህ ተኛ። ምክንያቱም እሱ ሲጨርስ እኮ ነው የመጣው። ዝም ብለህ ተኛ የኔን እግር እየበላው ነው ጅቡ አለ። አሁን ምንድነው የምንፈልገው? ወላጅና ልጅ ተለያይቷል። ቤተሰብ ተበትኗል። ማህበረሰብ የተሰናሰለበት የፍቅር ቱባው ተበጣጥሷል። እንደ ጎረቤት መተያየት ቆሟል። ብዙ ነገር እየተበላሸ ነው። በጎሪጥ እየተያየን ነው። ትናንትና የነበረው መተሳሰብና ፍቅር እየቀዘቀዘ ነው። ሞት በሽ ነው። ሰው ይሞታል፣ ቁጥር ሆኗል። በጣም አስቸጋሪ ነገር። እስከ መቼ ነው የምትተኛው? ማለት ምን እስኪሆን ድረስ ነው? አንተ እስክትጠፋ ነው ወይ የምትተኛው? አንተ ታካች እስከ መቼ ትተኛለህ? እንቅልፍስ እስከ መቼ ነው ብሎ ይጠይቃል። እስከ መቼስ? እንቅልፍስ መቼ? ከእንቅልፍስ መቼ ነው የምትነሳው? መቼ ነው የምትነሱት ወላጆች? መቼ ነው የምትነሱት እህቶቼና ወንድሞቼ? መቼ ነው የምትነሱት አገልጋዮች? መቼ ነው የምንነሳውና መቼ ነው የምንሰራው? መቼ ነው በዚህ ነገር ላይ የምንነሳውና ለትውልድ የምናደርገው? እስከ መቼ ነው ሰው እንደዚህ እየተበላላ እያየን? እስከ መቼ ነው? እዚህ ውስጥ ነው ወይ ሃሌሉያ የምንለው? እዚህ ውስጥ ነው ወይ? ምንድነው የምንጠብቀው? እስከ መቼ ነው? ቀጠሮ ንገረኝ እኮ ነው። ምሳሌ እኮ የሚነግረን መቼ ልትነሳ ነው ያሰብከው? አንተ ታካች መቼ ነው ልትነሳ ያሰብከው? መቼ ነው ተነስተህ ከእንቅልፍህ በዚህ ጉዳይ ላይ ልትሰራ የምታስበው? መቼ ነው ግን ልትነሳ ያሰብከው? ምን ሲሆን ነው? ልጅህ ሲበላ ነው? እህትህ ስትበላ ነው? ወይስ ጎረቤት ሲበላ ነው? ወይስ የወንድም ልጅ ሲበላ ነው? የእህቶቻችሁ ልጅ ሲበላ ነው? አጠገባችሁ ያሉት እህት ወንድሞቻችሁ ሲበሉ ነው? ምድሪቱ ከዚህ በላይ ምን ትውልላችሁ? እስከ መቼ ነው የምንተኛው? እስከ መቼ ነው በዚህ ጉዳይ ማንነጋገረው? እስከ መቼ ነው የምትተኛው? አንተ ታካች እስከ መቼ ነው ልታንቀላፋ ያሰብከው? መቼ ነው ትነሳ ያሰብከው? ለምንድን ነው ግብረ ጉንዳን ጋር ሄደ ጥበብ ማትማረው? እሷ በበጋ ምግቧን ትሰበስባለች። ያን ግን ሲመጣ ችግር እንዳይገጥማት ነገን ዛሬ ነው የምንሰራው። እዚህ ጋር ምንለው ጠፍቶብን እንዳይመስላችሁ።
ሰውም እንደሚፈልግ አውቃለሁ። ሰው የሚፈልገውን ሳይሆን የሚያስፈልገውን ነው እያወራ ያለው። ሰው የሚፈልገውን ሰው ምን እንደሚሰበስበው አውቃለሁ። ምን እንደሚፈልግ ስለማቅ እሱን አልሰጠውም። የሚያስፈልገው ግን ሌላ ጉዳይ። የሚያስፈልገው ጉዳይ ትንሽ ማሰብ ከእንቅልፍ መነሳት ይጠይቃል። ስለዚህ በቤተሰብ ጉዳይ ስንነጋገር ማሰብ ያለብን ወደፊት የሚሆን አይደለም አሁን የምናረጋው ነው። ብድግ ብለን ወደ ቤት የምንመለስበት፣ ብድግ ብለን ቤት ልትበትን ያለን ሰዎች እጃችንን ከጥፋት የምንመልስበት። ቤት ብትን ስታረጉ ማርክ ያደረጋቸው አውሬ አለ። ልክ እናንተ ሐሳባችሁን ብትን ስታረጉ የልጆችን ጭንቅላት ክፍል አድርጎ ውስድ የሚያደርግ ነገ ለምን እንደሚያሰለጥናቸው ማታውቋቸው ልጆች ከቤታችሁ ይወጣሉ። ቆይ እስከ መቼ ነው ምንተኛው? መቼ ነው ተነስተን ይሄ ነገር በጣም ሲሪየስ ሆኖ የምንነጋገረው? መቼ ነው የምንጸልየው? መቼ ነው በዚህ ነገር ላይ ሁሉም ሰው ኮንሰርን ነው ነቅቶ አካባቢውን የሚያየው? ከኛ ቤት ማን ይወጣ ይሆን? የእንትን ጉዳይ እኮ ነው፣ የጊዜ ጉዳይ እኮ ነው፣ የጊዜ ጉዳይ እኮ ነው። ከዚህ ቤት ውስጥ ስልክ ደውሎ የምትጠራዋ ልጅ ከሆነ ቤት ውስጥ ነው የወጣቸው። እዛ ጠብቆ ይደብቀን ከሌላ ሰው ቤት ነው የወጣው። ከዛ ልጅቷ ከዛ እንዳይገኝባቸው መቆራረጥ የሚል ሀሳብ የመጣባቸው ሰዎች ከሰው ቤት እንዴት አድርገው አድገው ይሆን? እስከ መቼ ትተኛለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል። የሚመጣውን አተኛኘትህን ካላስተካከልክ፣ ነቅተህ ካልቆምክ ከፊት ለፊትህ እንደ ወንበዴ ድህነት እንደ ወንበዴ ችጋር ደግሞ ሰይፍ እንደታጠቀ ሰው ይመጣብሃል። ይጠራርግህ ይመጣል። የሚመጣው ነገር መልኩን ማናቀው ጠራራጊ ነገር ነው ይላል። ስለዚህ ታካች ሰዎች ከተኛችሁበት ተነሱ። ወላጅ የሆናችሁ ልጆች፣ ሰዎች፣ ወጣቶች፣ ወንዶች፣ ሴቶች እንዲሁም ደግሞ የኖራችሁም ሰዎች ነቃ በሉና አካባቢያችሁን ቼክ አድርጉ፣ ቤታችሁን ቼክ አድርጉ። ወላጆች ልጆች የት ናቸው ምን እያደረጉ ነው የሚለውን ማየቱ በጣም አስፈላጊ ነው። ስለዚህ ወላጆች ልጆቻችሁን ልታስተምሩ የሚገባውን ነገር በጊዜ ማድረግ ያለባችሁን ነገር ብታደርጉ ጥሩ ነው። በጊዜ ባናደርግ ምን ይፈጠራል? ፓስተር ቸሬ ልጆቻችንን የማንቆጣጠሩ የማንቀጣ ወይ በትክክል ማንይዝ ከሆነ የሚሆነውን ነገር ልንገራቸው። አንደኛ በሚያሳዝን ሁኔታ ሌሎችን እንዲጎዱ እያሳደግን ነው። ሌላን አሁን የምናደርገው ወይ የምንቆጣጠርበት ምክንያት ሌላን ሰው እንዳይጎዱ፣ ሌላ ሰው እንዳይጎዱባችሁ ከቤታችሁ ወጥተው ሌላ ሰው በጭካኔ የሚጎዱ፣ ሌላን ሰው የሚበድሉ፣ ፍትህ የሚያሳቡ፣ ሰው የሚያስለቅሱ፣ ሰውን የሚያሳዝኑ፣ ሀገር የሚረብሹ እንዳይሆኑ፣ ሌላ አካል እንዳይበድሉ የምንቀጣው የምንቆጣጠረው የምናየው ንቁ የምንሆነው አንደኛ በዚህ ነው። ሁለተኛ ራሳቸው እንዳይጎዱብን አትወዱም እንዴ ልጆቻችሁ? ስለዚህ ንቁ ሆነን ምንድን ነው ልጅ የምትለው? እሺ ምን ልበል ሌላ ምን ልበል? ነግሬያችኋለሁ። ግለሰብ ሲወድቅ ቤተሰብ ይወድቃል፣ ቤተሰብ ሲወድቅ ማህበረሰብ ይወድቃል፣ ማህበረሰብ ሲወድቅ ሀገር ነው የሚወድቀው። ሌላ ስሌት የለም። ይሄው መጽሐፉ እንደዚህ ነው የሚያስተምረው። የግለሰብ ውድቀት የቤተሰብ ውድቀት ያመጣል፣ የቤተሰብ ውድቀት የማህበረሰብ ውድቀት ያመጣል፣ የማህበረሰብ ደግሞ የሀገር ውድቀት ነው የሚያመጣው። ስለዚህ በጣም ጠንቅቅ ብለን ግለሰቦች ላይ መስራት። ልጆች ነገ ግለሰቦች ናቸው እኮ ያድጉና ሰው ነው የሚሆኑት። ስለዚህ ሌሎች ሰዎች እንዳይጎዱ የምናደርገው ልጆችን የምንቆጣጠረው ልጆች ላይ ንቁ የምንሆንበት ምክንያት ሌላ ሰው እንዳይጎዱ፣ ከቤት ነው የምትሰሩት። ሌላ ሰው እንዳይበድሉ፣ ሌላ ሰው እንዳይጎዱ፣ ሌላ ሰው መብት እንዳይረግጡ፣ ሌላን ሰው ሌላ አካል እንዳያሳዝኑ፣ ሲቀጥል ራሳቸውም እንዳይጎዱ የምትወዷቸው ከሆነ እንዴ ልጆች እንዲጎዱበት የሚፈልግ ወላጅ አለ እንዴ? ልጆች ሌላ ሰው እንዲጎዱ የሚፈልግ ወላጅ አለ እንዴ? የለም እኮ። ግን ሲጎዱ ሰርፕራይዝ እንሆናለን። ሰርፕራይዝ የኔ ልጅ እንደሱ ምናምን ይደነገጣል። በቃ እንደዚህ እንዳያደርጉ እኮ ነው። እንደዚህ እንዳያደርጉ መቼ ነው የሚሰራው? እዛ ጋር መስራት አለብን። ሶስተኛ የኛን ስሜት እንዳይጎዱት፣ እንክትክቱን እንዳያወጡት። ዛሬ ፊን የሚል በሙሉ ነገ እንክት የሚልበት እድል አለ። እኔ በዚህ ጉዳይ አልቀለድኩም፣ በዚህ ጉዳይ አልተሽከረከርኩም። ምችለውን የሚያክል ልጆቼና ቤቴን ጠብቄያለሁ። ምችለውን የሚያክል ምክንያቱም ቤቴና ልጆቼን መጠበቄ የእግዚአብሔርን ስራ እንደመጠበቅ አድርጌ አምኜ ስለኖርኩ ሌላ ሰው እንዳይጎዱ እነሱ እንዳይጎዱ ምችለው የሚጎዳቸውን አሳይቼ የማይደረግ ነግሬ ያሳድጋል። ምችለው
ስለዚህ ከኛ ቤት የሚወጣው ሰው ሌላ ሰው እንዳይጎዳ እንደገና አልፎ የሚያደርገው ነገር የኛን ስሜትም እንዳይጎዳ ታውቃላችሁ። ይጎዳል። በጣም ብዙ እኔ የተጎዱ ቤተሰቦች አውቃለሁ። እንክት ያሉ አንገታቸው ስብር ያለ ስሜታቸው ጉድት ያለ የሥራ አፒታይታቸው የአገልግሎት አፒታይታቸው የጌታን ነገር መፈለግ ስብር ያለ ስሜታቸው ጉድት ያለ በልጆቻቸው ደም ያለቀሱ በሽተኛ የሆኑ እናቶች አውቃለሁ። እንክት ብሎ የተሰበሩ የወላጅ ስሜት ይጎዳል። ለምንድን ነው የምንቆጣጠረው? ለምንድን ነው ዋጋ ከፍለን እዚህ ላይ የምንሰራው? እንዳንጎዳ፣ የወላጆች ስሜት እንዳይጎዳ፣ ነገ እንዳትሰበሩ። በክነ ጥበብ የሚባል የለም። አጠቡ በክነ ጥበብ የሚመጣ ነገር የለም። እንዳልኳችሁ ድህነት እንደ ወንበዴ ችጋር ሰይፍ እንደተጠቀ ሰይፍ ይመጣል። አልነሳ ካልክ አንተ ታካች፣ አልማርም ካልክ አልነሳም አልነቃም ካልክ የሚመጣልህ እሱ ነው ነው ስሜትን የሚሰብር መጥፎ ሰዓት ላይ ስሜታችሁ እንዳይሰበር፣ እንገታችሁ እንዳይሰበር፣ የምታደርጉት ሁሉ ከንቱ እንዳይሆን በዜሮ እንዳይጣፋ ነው የምናደርገው። ሌላው ከወላጆች ጋር ያለን ግንኙነት እንዳይበላሽ፣ ልጆቻችን ከኛ ጋር ትልቅ ሆነው ግንኙነታቸው እንዳይበላሽ። ስለዚህ ከወላጆች ጋር ያለ ግንኙነት እንዳይበላሽ ነው የምንሰራው። መንቃት ምን ይጠቅመኛል፣ መነሳቴ ምን ይጠቅመኛል ካላችሁ የሚጠቅማችሁ ለዚህ አንደኛ እናንተ ቤት ውስጥ ሌላ ችግር እንዳይመጣ ከናንተ ቤት ውስጥ አገር በቂ የሆነ ችግር አላት፣ በቂ አስለቃሽ አላት፣ በቂ ስጋት አላት። በቂ ስጋት መኖሩን ማወቅ ከፈለጋችሁ እስቲ ተንቀሳቀሱ። በቂ ስጋት፣ በቂ ፍርሃት፣ በቂ ጭንቀት፣ በቂ አስለቃሽ፣ በቂ ግራ የሚያጋባ አላት። ምርቱ አለስ እሱ ስላለ ነው ሰዎች የሚታገቱት፣ ሰዎች የሚገደሉት፣ ሰዎች የሚገፈፉት፣ ሰዎች የሚዘረፉት በጠራራ ፀሐይ ሰዎች ደም በሚያለቅሱበት ምክንያት እሱ ስላለ። በዚህ ከቤታችን ልናወጣ ያሰብነውን ነገር በጣም ተጠንቅቀን ማሰብ አለብን። አንተ ታካች እስከ መቼ ነው ልትተኛ ያሰብከው? መቼ ነው ልትነሳ ያሰብከው? መቼ ነው ልትሰራ ያሰብከው? በጣም ቢዚ ነኝ እያላችሁ በተለይ ትንንሽ ልጆች ያሏችሁ የምትሮጡ በጣም የምትለፉ ሰዎች ከዛስ በኋላ እንዴት ነው ይሄን ነገር ቤት ያለው ምን ሊሆን ነው? ይሄ እንደ ጉስ እኮ አይደለም። ቤት ያለው ነገር የሚያስብ የሚወስን ምርጫ ያለው ፈቃድ ያለው ስሜት ያለው የሚኖር ነገር ነው የምትመርጡት። ነገ ሀገር ላይ ወይ መንግስትም ይሆን ወይ የሆነ ተቋም ኃላፊም ይሆን ወይ የሆነ ሰንበዲ ነው እናንተ ቤት ውስጥ ያለው እና ከወዲሁ ብታስቡበት በጣም ጥሩ ነው። ስለዚህ ብዙ ጊዜ ይሄንን ችላ ብለን በማለፋችን እየመጣ ያለ ትልቅ ጥፋት አለ። ስለዚህ የወላጆች ስህተት ምንድነው ከተባለ እዚህ ጋር የተወሰነ ፖይንት ልንገራችሁ። ይሄም ተጽፎ ያልወጣ አንድ የወዳጄ ዶክተር መዝገበ ያወራን እዛ መጽሐፉ ላይ እንዳይለት ልኮልኝ የተወሰኑ ፖይንቶች በጣም መስጠውኛል። ከዛ የተወሰኑ ነገር ወስጃለሁ። አንድ ሶስት ነገር ልንገራችሁ። የወላጆች ስህተት አንደኛ በተለይ አሁን ያደጉም ልጆች ከፍ ሲሉ ቲኔጀር ሲገቡ የወላጅ የሚሳሳተው ነገር ልጆችን ጓደኛ የማድረግ ፍላጎት ነው። ጓደኛ እነሱ ፈልገው ከሆኑ ችግር የለም። አሁን ጓደኛዬ እንድትሆኝ ይፈልጋለሁ የሚሉ እናቶች አላሽ አብረን አንድ አይነት ማችን እንልበስ ምናምን የምትላለች እናት፣ ወንዱም እንደዛው ልጆችን ጓደኛ የመሆን እንዲሆኑ መፈለግ አንዱ ስህተት ነው። ልጆች ጓደኞቻችን አይደሉም። ወላጆች ልጆች ልጆቻችን ናቸው። ጓድ ቢጤ እኩያ እንፈልግ። ወላጅ እኩያውን ነው መፈለግ ያለበት። የራሱን ልጆቹም የራሳቸው ጓደኛ እንዲኖራቸው ማድረግ ያስፈልጋል። ብዙ ጊዜ ግን ይሄ ስህተት ይሰራል ልጆች ላይ እና ልጆችን በጣም በሚያሳዝን ሁኔታ እንትን ይሆናሉ፣ የተገለሉ ይሆናሉ። ልጆች ታውቃላችኋል የራሳቸው ጓደኛ መስረት ይችላሉ፣ መብታቸው ነው። ያለ አግባብ ከታች እስከ ላይ ምናምን ይይዙና ኮንፊደንስ አልባ ልጆች፣ በጣም ምንም ማድረግ የማይችሉ ልጆች የሚሆኑበት እድል ይፈጠራል። ጥናቶች እንደሱ ያሳያሉ። ይገርማቸዋል። ስለዚህ ልጆች ናቸው። ልጆች ወላጆች አይደሉም፣ ወላጆች ልጆች አይደሉም። በወላጅና በልጅ መካከል መስመር አለ። ልጆች ለወላጆቻቸው ልጆች ናቸው፣ ወላጆች ልጆቻቸው ደግሞ ልጆቻችሁ ናቸው። ስለዚህ ልጆች የራሳቸው ጓደኛ ነው ሊኖራቸው የሚያስፈልገውና ብዙ ጊዜ ልጆችን ስናሳድግ ይህን ስህተት እንሰራለን። ባለፈው ነግሬያቸዋለሁ የመጫወቻ ጉዳይ፣ እሱን በደንብ በሰፊው እንመጣበታለን። ሬዲዮኔም ላይ መነሳቱ አይቀርም። የሚጠቅም ነው። ጊዜው መድኃኒት ስለሆነ ብዙ ሰው ለመውሰድ ይመራዋል። ወደ ቤት ሂድ ነው እያልኩ ያለሁት። አባት ልጆች ጋር ሂድ፣ እናት ልጆች ጋር ቼክ አድርጊ፣ አብረሽኝ ነው እያልኩ ያለሁት። ስለዚህ እሱ ህመም ስላለው ብዙ ሰው ለመውሰድ ፍላጎት የለውም። ግን ወደደም ጠላም ህመሙ በደንብ እየባሰ ሲመጣ መዋጡ አይቀርም። ስለዚህ ልጆቻችሁ ናቸው።
ልጆቻችሁ ጓደኞቻችሁ አይደሉም። አንደኛው የወላጅ ስህተት ልጆች ስናሳድግ እንዳልኩት ጎጂ እንዲሆኑ ወይ ደግሞ ምናምን አናቅም። እዛው ፍን አድርገን ስናሳድግ ታውቃላችኋል ይደብራቸዋል። ችኮ ስንሆን እኛ ከነሱ ጋር እና ከኔ ጋር ጓደኛ በተለይ ደግሞ ታች ይጥሉና ትልቅ ሲሆኑ በጣም ፍሬንድ በተለይ ሲያድጉ የሚያምሩ ሰውነት አሉ። በቃ ግሉ የሚያደርጉበት ሴቶቹ ወንዶቹ ልጄ ናት ምናምን ብሎ ለመፎከር በጣም ይፈልጋል ብዙ ወላጅ እና እዛ ሰዓት ላይ ልጆች ውስጥ የሚፈጠር ነገር አለ። አይፈልጉም፣ ይደበራሉ። ከዛ ማይሆን ነገር በህይወታቸው ውስጥ ሊከሰት የሚችልበት ችግር ሊፈጠር ይችላል። ሌላው የልጆችን ጥፋት ችላ ማለት የወላጆች ስህተት። የልጆችን ጥፋት ችላ አትበሉ። ልጆች ሲያጠፉ ችላ አይባልም። አሁን በተለይ ታች ላይ ከደረቀ በኋላ ብዙ ያው ውይይት ያስፈልገዋል። እሱን ምናልባት የሚቀጥለው ፖይንት ላይ ላነሳው እችላለሁ። ይሄ ችላ የምትሉ ሰዎች ልጆቻችሁ ሲያጠፉ በየቦታው ልቅ አድርጎ ማሳደግ አሁን ዘመናዊነት የሚመስላቸው ሰዎች አሉ። በተለይ የሆነ ነገር ቀማምሰው የሆነ ምዕራቡን ነገር ነፋፍሶባቸው ሲመጡ ልጅ ማቅበጥ ልጅ ማሳደግ የሚመስለው ሰው አለ። ልጅን በነፃነት ነው እንጂ ማሳደግ ብሎ የሚያስብ ሰው አለ። ልጅን መረን መልቀቅ ልክ አይደለም። የልጆችን ጥፋት ችላ እያላችሁ የምታልፉ ሰዎች ልጆች ራይት እያገኙ ትክክል ነን እያሉ እንዲያድጉ ሊያደርጋቸው ይችላል። ስለዚህ ልቅ አድርገን ማሳደግ ነገ ይጎዳችኋል። ነገ ትዕግስት የለሽ ኃይለኞች፣ ለማንም የማይመለሱ እልህኞች፣ እግዚአብሔርንም ሰውንም የማይፈሩ ልጆች የሚሆኑት እነሱ ናቸው። ማድረግ ያለባችሁን ጊዜ ነገር በጊዜ አድርጉት። እስከ መቼ ነው የምትተኙት? እኔ አሁን አንዳንድ ቦታ ሸማቀቃለሁ። አንዳንድ ሰዎች ልጆቻቸው ምናምን በቃ የሚያደርጉትን ነገር ምናምን ሳይ የወላጆቹን ግዴለሽነት ሳይ የወላጆቹን ትኩረት ማማጣ ሳይ አሁን ይሄ ሰውዬ ምንድነው እያደረገ ያለው እላለሁ። ምንድነው ስህተቱን ማለት አሁን ቤት ገብቶ ይነግረው ይሆን? አይ ነው ልጆች ሲሳሳቱ ወይም ሲያጠፉ በሰው ፊት እንደው ህዝብ በተሰበሰበበት ምንም ነገር እንዳታደርጉ አይደረግም። አንዳንድ ሰው መጥቶ ሊያስተካክል የሚፈልገው እዛ ቦታ ነው። ሰው ፐብሊክ ላይ ከጓደኞቻቸው ጋር ሆነ ወይ የሆነ ቦታ ላይ ነው ሊያስተካክል የሚፈልገው አይደለም። ማድረግ ያለባችሁን ነገር በጊዜ አድርጉ። የምታዩቸውን ስህተቶች ካያችሁ እዛው ምንም አታድርጉ። ዞር ካሉ በኋላ አትርሱት፣ አስታውሳችሁ። እኔ እንደሱ ነበር ማለት ነው። ስህተቶች ናቸው ብዬ ያመንኩባቸውን ነገር አሉ። ይሄው ምስክር ልጆቼ አንዱ እዚህ ኪቦርድ ሲጫወት የነበረው ነው፣ አንዳም በስተጀርባ አለች። ማደርገው ወዲያው ነው ምናምን አይደለም። አመጣለሁ፣ አጥባለሁ፣ አበላለሁ፣ ከዛ አስቀምጥና ገስጻለሁ። ቦታው በትክክል ይሄ ሰው ቀጪ ነው እሱ በጣም ልጆቹ እንድባል አይደለም። አስፈላጊ ከሆነ የቀጣውበት ምክንያት አስረድቼ አልቅሽ አብሬ ስለምጠላችሁ አይደለም ስለምወዳችሁ ነው። የእናንተ ነገር ስለማይሆን ለገየውን ነገር እንደ አብሬ አልቅሰው ከዛ እኔን አባብለውኝ አብረን ተቃቅፈን እንተኛለን እንቀጥላለን። ልጆችን ችላ የምትሉ ሰዎች ያደርጉት ነገር ሁሉ ልክ ያለው ነገር እንደሆነ እያወቃችሁ ጸጥ የምትሉ ሰዎች የእናንተ ስህተት ይሄ ነው። ነገ አሁን ያልኩትን ፍርሃትና ስጋት የምትፈጥሩት እያመረታችሁ ያላችሁት እናንተ ናችሁ። በእንቁላሌ በቀጣሽኝ የሚባል ነገር ታውቃላችሁ። ከታች ነው መጀመሪያ እየታረቀ ይመጣ። እናንተ አፕሩቭ እያደረጋችሁት እየፈረማችሁበት ከመጣ ሌላው ሰው እንዴት ትክክል አይደለህም ቢለው በምን ይሰማል? ዛሬ እኮ ስህተታቸውን ለማረም ፈቃደኛ ያልሆኑ በጣም ብዙ ሰዎች አሉ። በየመስሪያ ቤቱ አላያችሁ? ጭራሽ እልህ ውስጥ የሚገቡ ስህተታቸውን እንዲነገራቸው የማይፈልጉ ሰዎች። ስህተት የሚባል ነገር አትስተተኛ መሆናል እንደው ምን ይሄ ናርሲሲስት ምናምን የሚባለው ነገር ራሱ የተፈለፈለው እዚህ ውስጥ ነው ይመስል፣ እዚህኛው ፖይንት ውስጥ ነው ይመስል። ጨርሶት ምንም ነገር መስማት የማይችሉ የማይታረሙ የማይታረቁ ተው የማይባሉ ስህተታቸውን ማረም የማይፈልጉ ለምን እየታለፉ እየተዘለሉ እየተተው ትናንት ስህተት ነው ብሎ የሚያስብ ወላጅ ልጆቹን ጎረቤት ምናምን እንግዳ ከሄደ በኋላ እናንተ ቁጭ አድርገው ወይ ይቀጣሉ ወይ ይመክራሉ። ስለዚህ የወላጆች ትልቁ ችግር እና ስህተት ልጆችን ልቅ አርጎ ማሳደግ ነው። እናንተ ልቅ አርጋችሁ ያሳደጋችሁት ልጅ አገር ላይ በሚፈጥረው ችግር መንግስት ተጠያቂ እንዴት ሊሆን ይችላል? ምን ማለት ነው ይሄ? እናንተ ልቅ አርጋችሁ ያሳደጋችሁት ልጅ ማህበረሰቡ ምን በወጣው በምን ዳው ማህበረሰቡ የሚያሳድግላችሁ ለምን ነው የሚያሳድገው? እናንተ ልጅ እናንተ መረን አርጋችሁ ያሳደጋችሁት ልጅ ለምን ነው ማህበረሰቡ የሚያሳድግላችሁ? በቃ የእያንዳንዳችሁ የየራሳችሁን ቤት አጽዱ።
አትድከሙ በቃ ሌላ ልፋት ማለት ከፈለጋችሁ በሰላም ወጥተን ምን ገባበት ምን ኖርበት ልጆቻችንን የሚኖርበት ሀገር ከፈለጋችሁ እንደገና እግዚአብሔርን ማክበር ከፈለጋችሁ ልጆቻችሁን ጥፋት ችላ አትበሉ። ይሄ ሌላኛው ፖይንት ነው። ሌላው የወላጅ ስህተት ከሚገባው በላይ ልጅ መቆጣጠር። ከሚገባው በላይ ልጆችን መቆጣጠር የሚፈልጉ ሰዎች አሉ። በጣም ነው የሚቆጣጠሩት። ይትገባይቱ ባውንደሪ ያስምሩ እንደዚህ እንዴት እግዚአብሔር ምን ይስራ ማለት ልጆች እኮ የሆነ ጉዝ ነገር አይደሉ። እናንተ ቤት በእናንተ በኩል እኮ ሲመጡ ሰው ነው እኮ የመጣው። ትንሽ ልጅ ትንሽ ሰው ነው እኮ የመጣው። ሰው ደግሞ የማን ስራ ነው? ውስጡ ያለው እስትንፋስ የማን ነው? ስለዚህ እግዚአብሔር ውስጡ እስትንፋስ አድርጎበት ነው ያመጣው። ፈቃድ፣ ነፃነት፣ ምርጫ ሰጥቶት እንኳን እናንተ አይደላችሁ ራሱ እግዚአብሔር የማይነካበት ማንነት ሰጥቶት ነው እናንተ ቤት በሞግዚትነት እንድታሳድጉ የተሰጣችሁ። ስለዚህ ባለቤቱ ማን ነው? የሰው የልጁ ልጆች የማን ስጦታ ናቸው? ማን ነው ሰጪው? ስለዚህ ባለቤቱ ማን ነው? እግዚአብሔር። ከሚገባው በላይ ስለተጠነቀቃችሁ ከሚገባው በላይ ስለተቆጣጠራችሁ ልጆቻችሁ ልጅ አይሆኑ። በእናንተና በልጆቻችሁ መካከል ከፍተኛ ውጥረት ሊፈጠር ይችላል። ይሄን እኔም ፋውሉን ሰርቼዋለሁ። እኔም በዚህ ተሳስቼ ያውቃለሁ። ማለት ከሚገባው በላይ ለመቆጣጠር መሞከር የሆነ ጊዜ ነው የባነንኩት። ለምን እግዚአብሔር ምን ይስራ? ያንዳንድ ወላጅ እንትን ይሄ ድመት እላቸዋለሁ። የድመት ሳይኮሎጂ ታውቃላችሁ። ድመት ልጆቿን በጣም ስለምጠሉ እኮ አይደለም አውቃለሁ። በጣም የሚቆጣጠረው እኮ ስለሚጠላው አይደለም ስለሚወደው ነው። ድመት አይታችኋት ከሆነ የወለደችው ልጅ ይዛ ያያት ሁሉ ቢወስድባት የሚበላባት ምንም ከዚህ ተነሳ ዞር ብላ ቅርጥፍ አድርጋ በልታ አፏን ጠራርጋ ሙጭታለች። ፍቅሯ I love you baby ምናምን ትከተዋለች። ስለዚህ እናቶች ምን ያደርጋሉ? ፌጦ ምናምን ቅብጥ እንዳትበላው ያተርፉታል አሉ። በጣም ስስታም ሰዎች አሉ። እነዛ ሰዎች እስቲ ቼክ አድርጉ። እንደዚህ በጣም ተንሰብስበው ያሳደጉ ሰዎች ተሳክቶላቸዋል? አልተሳካላቸው። ብዙዎቹ አልተሳካላቸው። ትምህርት ቤት አግብተው ትምህርት እስኪለቀቅ የሚጠብቁ እናቶች አሉ። ጥላ ይዘው ቁጭ ብለው እስከ 9 ሰዓት ድምጽ ሲሰሙ ቢስዬ እኔ ልጅ ይሆን እንዴ ብሎ ምንድን የነሱ ልጅ ብቻ ያለ ይመስል በጣም ይቆጣጣ። ተው አትንካሱ፣ እረፍ፣ ዝም በል፣ ቁጭ በል እንደ ትልቅ ሰው አይታላው። በትንሽነቱ ትልቅ ልጅ የሚመስል ልጅ አለ። ትልቅ ልጅ እንደ ልጅ አይጫወት፣ እንደ ልጅ አያወራ፣ የሚያስፈራ ልጅ አላያችሁ? በቁጥጥር እንትን ቀርጸው የሰሩት ልጅ። በዛ ላይ ደግሞ ስሪፒስ ያለብሱታል የሚያስፈራው። አስብ እንዴ! በጣም እፈራለሁ እንደ ልጆች ሲሆኑ ደስ ይላል። ልጅ ጮት ይንኩ ይችላል። ወዲያውኑ አባትየው ራሱን ቁጭ ያደርገዋል። ትንሹ ልጅ ሲትን ኮለች እናትየው እንደሷ አድርጋት በትንሽነቷ ራሷን መስላን ሾሽላቱ ሙቃ ቁጭ ትላለች። ይሄ ልጆች የወለድ ነው። ልጆቻችን እኛን እንደዚህ ኮፒ እንዲያደርጉ አይደለም። መጽሐፍ ልጅህን በሚሄድበት መንገድ በሚሄድበት ነው፣ በመትሄድበት አይደለም። በሚሄድበት መንገድ ምን በለው ምራው። በሸመገለ ጊዜ ከዛ ምን አይልም ነው የሚለው። ስለዚህ ልጆቻችሁን በጣም የምታስጨንቁ ሰዎች ልጆቹ የሚሄዱበት መንገድ አለ። በቃ ይሄዱ። ከዛ በሱ በኩል ምሯቸው። የምታውቁት ካርከም መንገድ በዚህ በኩል ቀድመን የመጣ ነው እኛ መንገዱን ልናይ አይደል? በዚህ ተዲ ይሄ ጥፋታ ማሳየት ነው የኛ ስራ። ዳተናካና በቃ ግራ ጋብተን ራሳችን የሆነ ፌደራል ፖሊስ ሆነን እኔ ጋር የመጣ ልጅ አለ። ጠዋትና ማታ አባቱ ያስፈትሽዋል። አንተ ቤት ሲገባ ፈትሹ በቃ እንደዚህ ተፈትሹ። ልጁ እንደዚህ እየተፈተሸ ይገባል። ከዛ መሮት እኔ ጋር የመጣ ኬዝ ነው። እሺ በነገራችን ላይ የሆነ ቀን ትምህርት ቤት ሲገባ ፖሊስ አስቆመው። በፖሊስ ገዛ ፖሊስ ምንድነውና ያለ አይ እኛ ታዘን ነው። ማን ነው እንትን አባትየው ኋላ አለ። ፖሊስ ይመረምረዋል። ልጁ ምንድነው ሲባል ይሄ ሞባይል ኬታ መጣ ሰርቆ ነው። ልጁ ሰርቄ አይደለም ሰርቀ ነው እና ኬታ መጣ ሰብሰብ ዳይሬክተሩ ምናምን ይምጡ። ልጁ አባቱን ነው የሚያየው። እሺ ሞባይሉን የሰጠኝ ሰው ተብሎ ተጣራች። ልጅቷ እኔ ነኝ የሰጠሁት አለችው።
ለምን ሰጠሽው? በቃ ይቀጥላል። እንደዚህ አይነት ሰው ማቆሚያም የለውም ታውቃላችሁ። አድሚትም አያደርግም ስተቱ አሉ እንደዚህ አይነት ሰዎች። በጣም ለመቆጣጠር ብላችሁ ልጆቻችሁን ከናካቴው ታጣጣላችሁ። የራሳቸውን ስህተት ይሳሳቱ። ነግሬያቸዋለሁ ብዙ ጊዜ። ልጆች ማሳደግ ያህል 4 ኃይል አለ። 3ቱ ኤክስፓየርድ ያደርጋል። የመጀመሪያው የኛ ጉልበት፣ የኛ ገንዘብ፣ የኛ ጊዜ ከታች ጀምሮ እኛ ካረዳናቸው መኖር የማይችሉበት ጊዜ፣ ሴቶች የሚያጠቡበት፣ ወንዶች የሚያጠቡበት፣ የኛን እርዳታ፣ የኛን ገንዘብ፣ የኛን አቴንሽን የሚፈልጉበት ጊዜ እሱ ጊዜ ያልፋል። አሁን እኛን የማይፈልጉበት፣ በእኛም የማይታጠቡበት፣ በእኛም የማይታገዙበት ጊዜ ይመጣል። እሱ ጊዜ ያልፋል። ሁለተኛ የወላጅነት መብት፣ ቅድም ያልኩት በጊዜ መገሰጽ፣ በጊዜ ማስተማር፣ በጊዜ ቦታ ማስያዝ፣ በጊዜ ትክክል የሆነ ነገር ማድረግ፣ የወላጅነት መብታችንን ተጠቅመን አንድ ወላጅ ሊሰማው የሚገባው ኃላፊነትን ሰው ግዴለሽነትን ማስወገድ። የወላጅነት መብታችን የኛ ልጆችን የማሳደግ መብት አለን። ትክክል የማድረግ መብት አለን። የማረቅ የማስተካከል መብት አለን። ሁለተኛው እሱም ያልፋል። መብቴ ነው ብሎ የ20 ዓመት ጎረምሳ የ25 ዓመት ጎረምሳ ማታለው ብሎ መፎከር ውርደትን ሰበር ዜናን ከመስራት ውጪ ምንም አይመጣው ነገር የለም። አይመጣም። ትልቅ ልጅ በጉልበት ማስተናገድ መፈለግ፣ ወንድ መጫወት፣ አባት መጫወት፣ እናት መጫወት ዋጋ ያስከፍላቸዋል። እህቶች ተፈንክተው የመጡ እናቶች አሉ። እጇ የተሰበረ እናት አለች። በልጆቹ የሚሳደድ የሚደበደብ አባት አውቃለሁ አካባቢ ላይ። ምንድነው ሲባል እንትን ኤክስፓየርድ ያደረገ መድኃኒት ልጋት ብሎ ሲነሳ እጁን ይጠመዝዙታል። እንደ ሕፃንነቱ ጊዜ ልጅ አይቀጣም። እሱን የወላጅነት መብት እሱም ያልፋል። መብታችሁ ባለ ጊዜ ተጠቀሙ። መቼ ነው የምትነሱት? ሶስተኛ የህይወት ተሞክሮ የምናካፍልበት። እኛ በመንገዳችን የገጠመን በልጅነታችን ወራት የደረሰብን ውድቀት፣ ልማት፣ በመንገዳችን ያየነው፣ የተማርነው፣ የተሳሳትነው እነዛ ነገሮች ለልጆቻችን ካልጠቀመ ለማን ነው የሚጠቅመው? እኛ በሄድንበት መንገድ የደረሰብን የመጣን ኪሳራ መስሎን የተሳሳትነው መስሎን የወደቅንበት የተነሳንበት ምዕራፎች ለልጆቻችን ካልጠቀመ ለማን ነው የሚጠቅመው? ማስተማሪያ መሆን ያለበት መጀመሪያ ለልጆቻችን ማስተማሪያ። የኔ ስህተት ይሄ ነው፣ በዚህ መንገድ እንደዚህ ባረግ ኖሮ እንደዚህ ይሆን ነበር፣ በትምህርቴ እንደዚህ በሆን ኖሮ እንደዚህ ነበር፣ ይሄን ባረግ ይሄ ነው፣ በዚህ በኩል ይሄን እኔ ከትምህርቱ ይልቅ ይሄን ትኩረት አድርጌ ከዚህ ይልቅ ይሄን አድርጌ ይሄ ሆነብኝ። በቃ ይሰማሉ። ይሄው ተሞክሮ የሚሰሙበት ጊዜ አለ። ቲኔጀር ከገቡ በኋላ ሶስቱ ባይሰራ ሌላ ተሞክሮ ያላቸው ሰዎች ያገኛሉ። ትምህርት ቤት ከፍ ያሉ ቀድመን እኛ ከገባን ሌላ የሚገባ እናገኘው። ለምን? መከላከያቸው እሱ ነው። ዳዲ ማሚ የነገረችኝ እያሉ የሚከላከሉት እሱ። አራተኛውና የመጨረሻው ፍቅር፣ የማይለወጥ ዘላለማዊ ፍቅር። ተሳካላቸው አልተሳካላቸው፣ ወደቁ ተነሱ፣ አለፉ አላለፉ፣ ነገሮች ጥሩ ሆኑ አልሆኑ፣ ግዴታ እኛ ልጆቻችንን መውደድ ብቻ። ያሰበው ነገር ሆነለት አልሆነል። እንደ ደጉ አባት ልቋስ ላይ እንዳለው አባት ልጁ መስሎት እኔን ምናምን ብሎ ድርሻዬ ምናምን ብሎ ሄዶ አወዳድሞ ሲመጣ አባትየው ኪሳራውን ሳይሆን የሚያስበው ፎከስ የሚያደርገው ልጁ ላይ ነው። ስለዚህ የልጁ መመለስ በጣም ወሳኝ ነው። ኪሳራ ውስጥ እኮ አስገብቶታል። ንብረት ወስዶ አውድሟል። ስሙን አስነስቶታል። ይሁን እንጂ ልጁ ሲመለስ ቅፍ አረገው ይላል። አሽጭቶ መጣ ልጄ ይለዋል። በሉ አሁን ምን በጎ እንዳደረገለት አይገርምም? በጎ ያደረገ ነው የሚመስለው ልጁ። ሩጫ አሸንፎ የመጣ ነው የሚመስለው ልጁ። ግን በቃ ደግሶ ሰዎችን ጠርቶ ይሄ ልጅ እንዴት የሚቆም ይመስላችኋል? ከዛ በኋላ ሁሌ ይገርመኛል። እኔ ከአባትየው ይልቅ ልጁ ላይ የሚፈጠርበት ነገር ልጁ ላይ ታውቃላችኋል። በጣም በድሎ የሆነ ሰው ይቅርታ ሲያደርግለት ይቅርታ የተደረገለት ሰውዬ ላይ የሚመጣው ፔን እንዲህ እንዳይመስላችሁ። ልጄ እኮ ተገኘ ሲል አባትየው ልጄ ተገኘ፣ ይሄ ልጄ እኮ ጠፍቶ ነበር ተገኘ፣ ጠፍቶብኝ ነበር እኮ አይገርምም? ሱስ ውስጥ ገብቶ ጠፍቶብኝ፣ አመጽ ውስጥ ገብቶ ጠፍቶብኝ፣ ከቤት ርቆ ነበር መጣልኝ እኮ ሲል ልጁ ሞቶ እኮ ነበረ አሁን ይኸው ሕያው ሆኗል ይላል ልጁ። እንዲሁም ፍሪዳውን አምጥቶ ደብለት
አምጣ ቀለበት። የምን ቀለበት? አሁንም ወራሽ ነህ ልጄ፣ ድርሻ አለ፣ እኔ አባት ልኑርልህ ይለዋል። ፍቅር በጎ አድርጎ ነው። በቃ የወላጅ ፍቅር ይሄ። አምጡ ጫማውን ያድርግ፣ ቀለበቱን አድርጉለት፣ ከሁሉ የተሻለውን ልብስ አልብሱት፣ ደስ ይበለን፣ አዝማሪ ጥሩ፣ ሃፒ በቃ እናመስግን፣ ደስ ብሎኛል ያል ጎረቤት ጠርቶ። ይህን ሰው የኢትዮጵያ ያርጉት እስቲ ለ10 ደቂቃ። መጣው የታለ? አስገባ፣ አምጪ ሽጉጡን። ጭራሽ አይንን በጨዋት በመጣ አፈር ብላ። ቢመጣም ተሰብስቦ ይሄ ወንበዴ ይሄው ምን መስሎ መጣ አፈር መሰለ ምናምን ሲል ልጁ የዛለት ማታ ራሱን ያጠፋ። አሁን ይሄ ልጅ ሰው ይመስላል? ሰው እኮ አይደል። ተቀብለነዋል እኮ ግን ፍቅር አናውቅም። ለምን አናውቅማ? እኛ ስናጠፋ በበርበሬ ነው የታጠን። አባት የሚመስለን በርበሬ የሚያጠን ነው። እናት የምትመስለን በሚጥሚጣ የምታጠን። እግር ቶርች ድሮ እኮ ነበር፣ ጣቢያ እኮ ነበር ኢትዮጵያ ውስጥ ብዙ ቤት እንደ ቾርች እኮ። ታዲያ ቾርች ያደረጉ ሰዎች ከየት ያመጡት መሰላችሁ? እንደዚህ ታስሮ ባቱ ተቅሎ አይቶ ነው የመጣው። እሱ እኮ ነው ጥፍር የነቀለው። እና ከየት አመጣው ታዲያ ጥፍር መንቀል? በቢላ ያጋለች እኮ እናት የልጇን ቂጥ ትተኩሳለች እኮ እዚህ ሀገር። እና ቾርቹ ከየት የመጣ መስላችሁ? ከቤት እኮ አጥፍቷል። ሲመለስ አቀፈው እኮ ነው የምልህ። ስለዚህ ወላጆች በጣም ልጆቻችሁን እንቆጣጠራለን ብላችሁ እንዳታጠፏቸው። በጣም ስንቆጣጠር ምን ይሆናሉ? አመፀኛ፣ ችግር ፈጣሪ ሊሆኑ ይችላሉ። አመፀኛ እኛ የመስለን ስንቆጣጠር አሪፍ ነው አይደል? ኖ አመፀኛ፣ ችግር ፈጣሪ። ሌላው በጣም ስንቆጣጠራቸው ኮንፊደንስ የላቸው ስለሚሆኑ ሙድ የሚያዝባቸው ልጆች፣ ቡሊ የሚደረጉት ልጆች እነሱ ናቸው። በጣም ቁጥጥር ጓደኞቻቸው የሚያሸማቅቋቸው ልጆች የመሆን እድላቸውን ያሰፉ። የሚሸማቅቁ ልጆች ሆነ አስብ። የ20 ዓመት ልጅ ነይ ብለሽ እጇን ይዘሽ ስታሻግራት ጓደኞቿ ሲያዩት እንዲህ አንቺ በ20 ዓመት እኮ ሰው ስንትና ስንት ነገር ውስጥ አንተ በ20 ምናምን ዓመት ልጅ ሄደ ፀጉር ቤት የምትቆርጠው በዚህ በኩል ነው በዛ በኩል ነው ስትል ይሄ ልጅ አሁን ትምህርት ቤት ሄዶ ተማሪ ይሆናል? መጫወቻ ነው የሚሆነው። ፍላጎታቸውን ጠብቁ። የዝቅተኝነት ስሜት ይሰማቸዋል በጣም ቁጥጥር ሲበዛ። እኛ ስንቆጣጠር ልጅ ያሳደገን ስለይመስልን። ስለዚህ በጣም ልጆቻችሁ የምትሳሱ ሰዎች አንደኛ እናንተ ጠብቃችሁ አትድኗቸው። እኔ አንድ እህት አውቃለሁ በጣም ልጆቿ በጣም የምትወድናት ትደውላለች። በላ ጠጣ። ከዛ ዘመናዊነት ደግሞ እየመጣ ሲመጣ ካሜራ ገጠመች። ወዲያው ትደውልና አንቺ እንትኑን እንትን በይለት ምናምን ትለች። ካሜራ ቁጭ ብላ ስራ ቦታ በካሜራ ስቃይዋን ነው የምትበላው። እቺ በጣም የምትጠነቀቅ ሴት ቅዳሜ ቀን ከስራ መታ የቤት ጓደኞቿ ጋር ቢራ እየጠጡ ቤት ፈንጅ ኢንጆይ እያደረጉ ልጇን እዚህ ላይ አቅፋው ራሷ በምትጠጣው ቢራ ቆርኪ ውጦ ሞቷል። እዚህ ጭኗል። በጣም ተጠንቅቃ አይደለም እጅ ላይ ታጠዋል። ራሷ እየጠጣች የነበረችው ቆርኪ ውጦ። ስለዚህ የወላጅ ስህተት በጣም ቆይ እናንተ ባትኖሩ ልጆቹ አይኖሩም ማለት ነው። በቃ የእናንተን ድርሻ ተወጡ። ተዝረክረኩ አላልኩም፣ ግን ደግሞ ላላ እግዚአብሔር አለ፣ ራሳቸውም አሉ። ታውቃላችሁ ልጆች ናቸው እንጂ ትንንሽዬ ሰዎች ናቸው። እሺ እስቲ ትንንሽዬ ሰዎች ናቸው በሉኝ። ሰዎች ናቸው። እኛ እንዲህ አድርገን የምንሰራው እንትን አይደሉ፣ አቡክተን የምንሰራው ሲሚንቶ ምናምን አይደሉ፣ ሰዎች ናቸው። ስለዚህ ለራሳቸው ተወት ማድረግ በጣም አስፈላጊ ነው። እኛ በጣም ቁጥጥር ስናበዛ አዲስ ነገር የመጀመር ፍላጎት ያጣሉ፣ ፍላጎት አይኖራቸውም፣ ይፈራሉ። ሁሉ ስለሚከለከሉ እኔ ብዙ ጊዜ አንስቼዋለሁ። እኛ ሀገር አሁን ፉትቦል እንደው እስኪ መቼ ነው እኛ ሀገር ፉትቦል አሁን እንባባላለን አይደል? ፉትቦል ለምን የጠፋ ነው ይመስላችሁ? እኛ ሀገር ያለው ወጣት እኔን ጨምሮ እግር የለንም እንዴ እኛ አስፋልት ላይ አይደል ያ ሁሉ ታሪክ ስንሰራ የነበረው ፒቲ ጎል ምናምን እየተጫወትን ሜዳ ለሜዳ ኳስ በጣም እንደውም ይሄ በዚህ አየር በጭቃ ሁላችንም እዚህ ውስጥ በጣም ብዙ ኳስ የሚጫወቱ ሰዎች ሊኖሩ ይችላሉ። ለምንድን ነው ኳስ ተጫዋች ያልወጣው ካልከኝ እናትህ ተጫወተ ስትመጣ ቡኒ በል አመድ ቡኒ በል ተብለ ኳስ ይዘህ ስትመጣ ተረግመ ነው ኳስ መጫወት። እኛ ሀገር ኳስ ቡኒ ያርግ
የትኛው ፈጠራ ኢንጂነር ነው ያለን? ተነስቶ ከልጅነቱ ጀምሮ የሆነ የፈጠራ ነገር ያለው ሽቦ ይዞ ብረት ይዞ የሆነ ነገር ሊፈጥር የነበረ ልጅ አፈር ብላ ተብሎ የነካው ነገር እጁን ተመቶ ደልና አይሰራም እንዳይነካ እንዴ ኳ አሁን እሱ ቢተው እነዛ እኮ የሆነ ሁኔታውን አይተው ያቀርቡለታል። ለዘጠጠጠ አድርጎ የሚበር ነገር ሰርቶ ይመጣል። እሱ ነው ድሮን ይሰራላችሁ። እኛ ድሮን ራሳችን ድሮንን እንቁጫለን። የለም ከዛስ መጨረሻ ላይ እኮ ነው ሁሉም ሰው የሚባን ነው። ሁሉም ከልክለን እንዳት ቡን ያርግ ጡጫት ተብለን ከዛስ ምን እንድንሆን ነው ግን የፈለጉት? ይኸው ከሴት ጋር ባይ ብለው ከዛስ 30 ገባ ታገባም ትሏለች። ይኸውልሽ ከወንድ ጋር ባይሽ ንግሬሻለሁ ብሎ ተዘፍዘፊ አታገቢም። ቤት በኩል ታግባ ጆፌ ሆነሽባት አንቺ ቤት እንዴት ማጥቆ ጆፌ ቤተሰብ ሁሉም ከልክለን ይሄው ሆና ፎትቦል ሆና የሆነ ነገር ሲባል ወለ ምንም የለም። አሁን እንፈጥራለን ብለው ራሱ እኔ አንዳንድ አውሮፕላን ምናምን እንሰራለን ብለው ሲያጨማልቁት እናደዳለሁ። እኔ ብዙ ደስ አይለኝም። ይቅርታ በጣም የተሰራውን ነገር አበላሽተውት አይታችሁታል። የተሰራ ነገር የምናውቀውን ነገር አበላሽተውት ነው የምታዩ። ይሄው ይሄድ ነው ታዩ አለ። ትንሽ ቆይቶ ይሄዳል ላይ እና ይሄ የመፍጠር ነገርን እናጠፋባቸዋለን። ይሄንን የሚያመጣው ምንድን ሲባል ኦቨር ፕሮቴክሽን፣ ወላጆች በጣም ከሚገባው በላይ ስንቆጣጠር፣ ይሄ ሌላው ችግር ነው። የመጨረሻው በሰው ፊት አትቆጧቸው። በሰው ፊት ለማስተካከል አትሞክሩ። እቺን ፖይንት ልንገራችሁና እንጨርሳለን። በሰው ፊት ማስተካከል ጉረኝነት ነው። ይሄ ተቆጪ ነው ለመባል ነው። መጀመሪያ እዛው አስተካከል። በቃ ሲወጡ የምታያቸውን ነገሮች ፖይንት አድርግና ብቻችሁን ስትሆኑ አስተካኪ። በሰው ፊት ቀጪ ለመሆን በሰው ፊት አራቂ ለመሆን አታድርጉ። በሰው ፊት ልጆቻችሁን አትናገሯቸው። በሰው ፊት ልጆችን መናገር በጣም ነው የሚጎዳቸው። በሰው ፊት ኪው አታርጓቸው አይባልም። ስህተት እንኳን ብታዩም ኦኬ። ከዛ በኋላ ይሄ ነው እንደዚህ መደረግ የለበት ስህተቶች እንኳን ቢሆን ደመሰላችሁ። በሰው ፊት ስብር የሚደረጉት ልጆች በጣም ነው። ወላጅ ከሆናችሁ ወላጅ መቼም ኃላፊነት ይወስዳል። ልጆቻችሁ በሰው ፊት አታሸማቋቸው። በሰው ፊት እንዲደነግጡ፣ እንዲፈሩ፣ እንዲሳቀቁ አታርጓቸው። ጓደኞቻቸው ጋር ቁጭ ብለው ባሉበት ሰዓት እንደው ስህተት እንኳን ብታዩ ኦኬ ምናምን ብላችሁ ፖይንቱን ያዙትና በኋላ ብቻችሁ ስትሆኑ የእናንተ አይደል እንዴ ወላጅ በሰው ፊት በጓደኞቹ ፊት የሰደባትንና የሰደበውን ልጅ እንዴት አድርጎ ነው ከዛ በኋላ ሰርቫይቭ የማያደርገው? ወላጅ ያላመነበትን፣ ወላጅ እምነት ያጣበትን ልጅ፣ ወላጅ እንደዚህ የሚናገረውን ልጅ የትኛው ሰው ነው የሚያከብረው? ስለዚህ በሰው ፊት ልጆቻችሁን ስህተት የምታዩት ኦኬ አየት አድርጓቸው። በቃ ያዙትና ፖይንቱን ሂዱ። በሰው ፊት አንተ ዱርዬ፣ አንቺ ዱርዬ፣ አንቺ ማትረባ እንደዚህ ምናምን አትበሉ። ከዚህ በፊት ብላችሁ የምታውቁ ከሆነ ንስሐ ግቡ። በቃ እግዚአብሔር ሆይ ይቅርታ፣ እንደዚህ ማለት የለብኝም ስህተት ነው የሰራሁት በሉ። አታሸማቋቸው። በሰው ፊት አሸማቃቿቸው እናንተው በሰው ፊት ሊያከብሯችሁ አይችሉም። ህመም ነው የምትፈጥሩት። ልጆቹ ስሜት ላይ የምትፈጥሩት ነገር ክፉ ነው። ልጆቹ ከዛ በኋላ እናንተን ማግኘት አይፈልጉም። እኔ አሁን ይሄ የጠፋውን ልጅ ታሪክ ሳጠናው ይሄ ልጅ ምን አይነት አስተዳደግ አሳድጎት ነው አባትየው ብዬ አስባለሁ። የልጁን ኮንፊደንስ ለምን እዛ ወድቆ ይላል ወደ ልቡ ተመለሰ ይላል። ወደ ልቡ ሲመለስ ሰው ወደ ልብ መመለስ ማለት ወደ መንገድ መመለስ ማለት ነው። ወደ መጣችሁበት ወደ ምንጫችሁ ወደ ቦታው ነው መመለስ ማለት ነው። እሺ ወደ ልቡ ሲመለስ ቆይ እዚህ ጋር አሁን የተገኘሁት በዚህ በኩል መጥቼ በዚህ በኩል ከዛ ቤት ደረሰ። ቤት ሲደርስ አባቴ እኮ አለ። አይገርምም? አባቴ እኮ ብዙ ባሮች አሉት፣ ብዙ ሰራተኞች አሉት። እኛ ቤት እንጀራ ብርቅ አይደለም። በላሽ አንቆ በላች እንትና እያለ የሚያበላ አባት ነው ያለኝ፣ ደግ አባት ነው ያለኝ። እኔ እዚህ ግን አሰርመኛለሁ። አባቴን ደግሞ አውቀዋለሁ። ሂጂ በሰማይና ምድር በድያለሁ ብሎ ልጁ አይጨክንብኝም ማለት ለምን? አባቱን ያውቀዋል ማለት አይገርማችሁ? አባቱን ወደ ኋላ ተመልሶ ሲል የአባቱን ሁኔታ ሲያየው ይቀበለኛል። በእርግጥ ልጁ አይደለሁም ግን አይጨክንብኝም አለ። እኔ አባትየው ምን አይነት ቋሚ ፍቅር እንደሰጠው ያስደምመኛል። ማለት እንደዚህ ሩቅ ከሄድክ በኋላ ለመመለስ ይቸግራል። አሁን ሩቅ ከሄዶ አባቱ ጨካኝ ፍቅር ማያቅ ምረት ማያቅ በዚህ ቀርቶ በዚህ ብታረድ ሚል ከዛ በፊት ቤት ውስጥ እያለ ይሄንን ነገር ካራክተር አይቶበት ቢሆን ይመለሳል? አይመለስም። እንዳይመስላችሁ አይመለስም። አሁን አንዳንድ ሰው ወደ ቤት የማይመለሰው እኮ ፊቷ ትዝ ሲለው እዛ ቤት ይላል።
ባጥማት ሰው በኔ ዘመን ሚኒስትሪ ወድቆ ወንዝ ውስጥ የሚገባ ልጅ ነበር። ወንዝ ሄዶ የሚሞት ልጅ ነበር። በረኪና የሚጠጣ ሰው ነበር። 8ኛ ክፍል ሚኒስትሪ ወድቆ ለምን እቤት የሆነ መጥረቢያ ይዞ የሚጠብቁ አባት አለው ይገለኛል ብሎ ውደቁ ችግር የለም ድጋሚ ትሰሩና ታልፋላችሁ። ኦኬ የሚለበት የለም። ትናንት ስገባ እኔ ቱይንሶቹ መካከል ሴቷ አይኗ አብጧል። ትንሽ ነገር ነው ይበቃት። ምን ሆንሽ ቆንጆ ምን ሆንሽ ነው? አይ በኋላ እነግርሃለሁ በኋላ ምነግርህ ነገር አለ ትላለች። ምንድነው? በኋላ ምነግርህ ነገር አለ። ከዛ በአጋጣሚ ለካ እናቷ ሄዳ ሪፖርት ካርዳቸውን አጥምታለች። ሪፖርት ካርዱ አሳዝነዋታል። ዝቅተኛ ውጤት አምጣለች። በሱ በጣም አዝናለች። ይገርም እና ታዲያ ምስ ኦኬ አይደለም እኮ ፓፒ አንተ እኮ ኦኬ እኛ ድሮ ቢሆን አስበዋሉ አፈር ብላ ፈሪያስ በቃ ማንበብና መጻፍ የማይችል እኮ አባትና እናት ድራሽን ነው የሚያጠፋ። አንተ እኮ ትበልጠዋለህ ድራሽን ነው የሚያጠፋ። ኦኬ አልቅሳ ልትሞት ማለት መሻሽላለሁ። በቃ ዴቪድንም ይቅርታ ጠይቀዋለሁ ስለሚያስጠናት እሱ ኦኬ መጠየቂው ሰው መጠየቅ አለብኝ። እሺ ጠይቂው። ይሄ ነው እኮ የሚያስፈልገው። ልጆቻችሁ የሆነ ጥፋት አጥፍተው መመለስ የሚችሉ ልጆች እንዲሆኑ አትፈልጉ? በልጆቻችሁ ህይወት ነገ የሚደርሰውን ነገር አታውቁ። ሴት ልጃገረድ ልጆች ያሏችሁ ሊያረግዙ ይችላሉ። በሆነ አጋጣሚ የሆነ ነገር ቢሆኑ በዛው ለአፖርሽን ሄደው ይሞቱባቸዋል ወይስ ችግሩን አብረው ከወላጅ ጋር ሶልቭ ለማድረግ ያወራሉ? በህይወታቸው ውስጥ የደረሰባቸውን ውድቀት ማውራት የሚችሉት ወላጅ አላቸው ወይ? እኔ በዚህ ዘመን ያለው ወጣት ያሳዝነኛል። ከብዙ ነገር የተበደለ ነው። ከፋሚሊ እንዳልኩት ፋሚሊ ላይ የለም ብዙ ነገር። ከሚዲያው በጣም ብሽቅጥ ያለ ነው። ከጎረቤት እንደ ድሮ የለው። እኛ እኮ አንድ አባት አይደለም ብራዘ 9 አባትን ያሳደገን። የሰፈራችን አባቶች ሁሉ አባት ናቸው። እንደ አባት እየተፈሩ ተማሪ ቤት ሄደ አስተማሪ አባት ነው። ሚዲያው አባት ነው። አባባ ተስፋዬ ያሉ ወይ ደህና ናቸው እንደምናችሁ ብለው እሳቸውም ኃላፊነት ሁሉ ሚዲያው ተጠንቅቆ ሳንሱር አድርጎ ምናምን ነው ለህዝቡ የሚያቀርበው። ጎረቤት አለ፣ ማህበረሰብ አለ፣ ሁሉ የሆነ ነገር ነበረው። በዛ ውስጥ ነው እንግዲህ አልፈን የመጣ ነው። አሁን ምን አለው? ምንም እኮ አይ ብትሞጪ ይሻልሻል የሚል ነው ያለው ተገቡ አይደል? ምን ትመስላለች ይለዋል ብቅ ሲል ሊያተርፈው አይፈልግም። ይቺ ደግሞ ሙዲ ይዝብሃል በኮሜንት። ከዛ ኮሜንቱን ታነብና ገመድ አርጋ ላይቭ ባይ ባይ የሆነ ሀገር የሚሄዱ ነው እኮ ይመስል። ልጆቻችሁን አታሸማቋቸው። እስቲ ኮንፊደንሳቸውን አንዳንድ ልጅ አይ ነው በጣም የሚያበሳጭ ልጅ አለ፣ ግን እናንተ ምንም ታረጉታቸው ጨርሳችሁ። አሁን መጸለይና ፍቅር መስጠት፣ መጸለይና ፍቅር መስጠት፣ ጊዜ መስጠት፣ መጸለይ ፍቅር መስጠት፣ ጊዜ መስጠት። ከሞተ መቅበር ችግር የለው። እናንተ ምንም ታርጉት አትችሉም። እንዳይቆጫችሁ ይሄን አርጌ ቢሆን ኖሮ እንዳትሉ ይጠቅማችሁ። እንጸልይ። አንተ ታካች እስከ መቼ ድረስ ትተኛለህ? እስከ መቼስ ታንቀላፋለህ? ወደ ገብረ ጉንዳን ሂድና ከገብረ ጉንዳን ተማር። መንፈስ ቅዱስ እባክህ ከወደቅንበት አንሳን፣ ከሳትንበት መልሰን። ዝለታችን ባንተ እንዲበረታ፣ አይናችን ባንተ እንዲከፈት ጌታ ሆይ ከዚህ ምድር ሩጫችንን ጨርሰን ሳንወጣ ለልጆቻችን መስጠት ያለብንን ፍቅር፣ መስጠት ያለብንን እድል ሰተን የኛን ድርሻ ተወተን ላንተ አሳልፈን ሰተን መውጣት እንድንችል እንድትረዳን እለምንሃለሁ። እባክህ እግዚአብሔር ሆይ በቸልታ አላግባብ ልጆችን በመቆጣጠር እንዲሁም በሰው ፊት በማሸማቀቅ መንገዳቸውን ልናጨልም የወጣን ወላጆች ብንኖር ምሕረት እንድታደርግልን፣ ለትውልድ የምናስብ ለልጆቻችን ምንራራ አንተን ደስ የምናሰኝ ነገን ዛሬ የምንሰራ አስተዋይ ሰዎች እንድታደርገን እንለምናለን። እባክህ አግዘን። ታናሽ ባሪያ በፊትህ ቆም ያለው ከህዝብ ጋራ በዚህ ማታ ፊትህን እንፈልጋለን፣ ፊትህን አብራለን። ፈልጉት ታገኙታላችሁ ተብሎ እንደተጻፈ፣ ፈልጉት ፊታችሁም አያፍርም፣ ፈልጉት ያበራላችኋል ተብሎ እንደተጻፈ፣ አባቴ ሆይ አንተን ነው የምንፈልገው። እዚህ ቦታ ላይ አንተን እየፈለግንህ ነው። አብራልን እባክህ፣ መንገዱን አሳየን እባክህ፣ አካሄዱን አሳየን እባክህ። እናመሰግንሃለን፣ እናከብረሃለን።
በቃ ከዚህ ስንወጣ በእኛ ምክንያት የሚያለቅስ በእኛ ምክንያት ህይወቱ የሚከብድ ሰው እንዳይኖር፣ ህይወት እንድናቀል፣ ፍቅር እንድንሰጥ፣ ምሕረት እንድናደርግ፣ ሰዎች ደስ እንዲላቸው የምንገባበት የምንወጣበት ቦታ ሁሉ የፈገግታ የሳቅ ምክንያት እንድንሆን፣ የረፍት ምክንያት እንድንሆን፣ የመጽናናት ምክንያት እንድንሆን እግዚአብሔር ሆይ እባክህ እርዳን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ፣ ደስ ያሰኛችሁ። በሄዳችሁበት ሁሉ ከእናንተ ጋር ይሁንላችሁ። መልአኩን ከፊታችሁ ይላክላችሁ፣ መንገዳችሁን ያቀናላችሁ፣ ጅምሮቻችሁ ይፈጸሙላችሁ፣ ጉዳዮቻችሁ ይለቁላችሁ። ዛሬ ማታ እግዚአብሔር ታምራት በቤታችሁ ያድርግላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ደሩ።